ትላንት ሙሉ በሙሉ ጤነኛ ነበሩ። ዛሬ ከፍተኛ ራስ ምታት፣ ትኩሳት እና ግራ መጋባት እያሰቃያቸው ይገኛል። በሰዓታት ውስጥ ለህይወታቸው እየታገሉ ይገኛሉ። ይህ በእንግሊዝ ካንተርበሪ ከተማ በክለብ ኬሚስትሪ የምሽት መዝናኛ ቦታ የተዝናኑ ወጣቶች እውነታ ነው። ይህ የማጅራት ገትር በሽታ ነው። በዘመናዊ ሕክምና ውስጥ ከሚታወቁ በጣም ፈጣንና አደገኛ ኢንፌክሽኖች ውስጥ አንዱ ነው። አንጎላችንና የአከርካሪ አጥንታችን የሚሸፈንበት ሜኒንጅስ የሚባል መከላከያ ሽፋን አለ። ይህን ሽፋን ሲቆጣ ወይም ሲያብጥ ማጅራት ገትር ይከሰታል። ማጅራት ገትርን በሚያመጡት ተዋሳት ተመስርተን ልንከፍለው እንችላለን። የባክቴሪያ ማጅራት ገትር ወይም ባክቴሪያል ሜኒንጃይተስ በጣም ገዳዩ አይነት ነው። እንደ ኔዜሪያ ሜኒንጂታይደስ ባሉ ጠንካራ ባክቴሪያዎች የሚመጣ ሲሆን በአፋጣኝ በደም ስር የሚሰጥ የባክቴሪያ መቃወሚያ አንቲባዮቲክስ ካልታከመ በ24 ሰዓት ውስጥ ሊገድል ይችላል። የቫይረስ ማጅራት ገትር ብዙ ጊዜ የሚከሰት አደጋውን መለስተኛ የሆነ ነው። አብዛኞቹ ታካሚዎች በእረፍት እና በድጋፍ ሕክምና ይድናሉ። ቢሆንም ግን ምልክቶቹ በጣም ከባድ ሊሆኑ ይችላሉ። በፈንገስ አማካኝነት የሚመጣው የማጅራት ገትር ግን እጅጉን አደገኛ ነው። የመከላከያ አቅማቸው የደከሙ ታካሚዎች ለምሳሌ በኤችአይቪ የተጠቁ፣ ካንሰር ያለባቸው ወይም የካንሰር ሕክምና የሚወስዱ ሰዎች የበሽታ የመከላከል አቅማቸው ስለተዳከመ ይህ የማጅራት ገትር ሊያጋጥማቸው ይችላል። ምልክቶቹን የግድ መለየት አለበት። ለአዋቂዎች እነዚህ አራቱን ዋና ምልክቶች ይመልከቱ። ከፍተኛ ትኩሳትና ከባድ ራስ ምታት፣ የአንገት መገተር፣ ብርሃንን ፈጽሞ መጥላት፣ ሽፍታ ካለ በአፋጣኝ የህክምና እርዳታ ይፈልጉ። ሽፍታ የደምና የሰውነት መመረዝን ወይም በሽታውን ያመጣው ተህዋስ የደም ውስጥ ኢንፌክሽን ማምጣቱን የበሽታው መደረጃትን አመላካች ነው። በህፃናት ላይ ደግሞ ከመጠን በላይ መነጫነጭ፣ የእርግብግቢታቸው ማበጥ፣ ማስታወክ፣ ጡት ወይም ምግብ መጥላት ሊያጋጥም ይችላል። እነዚህን ካዩ እስከ ጠዋት አይጠብቁ፣ አሁኑኑ ወደ ህክምና ይሄዱ። ማጅራት ገትር እንደ ጉንፋን በአየር የሚተላለፍ በሽታ አይደለም። ይልቁንም ከቅርብ ንክኪ ጋር የተያያዘ ነው። ባክቴሪያው ከአንድ ሰው ወደ ሌላ ሰው የሚተላለፈው በመተንፈሻ አካላትና በጉሮሮ በሚወጡ እንደ ምራቅ ያሉ ፈሳሾች አማካኝነት ነው። በበሽታ የተያዘ ሰው ሲያስል ወይም ሲያስነጥስ የሚወጡ ጥቃቅን የፈሳሽ ዘለላዎች፣ ምራቆች በአቅራቢያ ወዳለው ሰው ጋር ሲደርሱ በሽታውን ያስተላልፋሉ። በምራቅ ንክኪ አማካኝነት ባክቴሪያው በቀጥታ ይተላለፋል። እዚህም ባሻገር የምግብና የመጠጫ እቃዎችን መጋራት ባክቴሪያውን ያስተላልፋል። ብርጭቆ፣ ማንኪያን ወይም የውሃ መጠጫ ጆጎችን አብሮ መጠቀም ለስርጭቱ ዋነኛ ምክንያት ሊሆን ይችላል። የኤሌክትሮኒክ ሲጋራም በሽታውን ሊያስተላልፍ ይችላል። የኤሌክትሮኒክ ሲጋራ ቬፕ ከአንድ አፍ ወደ ሌላ አፍ ማዛወር ምራቅን በቀጥታ ስለሚያስተላልፍ ባክቴሪያው እንዲሰራጭ ምቹ ሁኔታ ይፈጥራል። በእንግሊዝም ያጋጠመው ይሄ ነው። በትንሽ ቦታ ተፋፍቆ መኖር የመሰራጨት እድሉን ይጨምራል። እንደ ተማሪዎች ዶርም፣ ወታደራዊ ካምፖች ወይም እስር ቤቶች ያሉ ሰዎች የሚበዙባቸው ቦታዎች ለፈጣን ስርጭት አመቺ ይሆናሉ። እዚህ ጋር ያስተውሉ፣ በሽታው ያለበት በሙሉ ምልክት ላያሳይ ይችላል። አንዳንድ ሳይታመሙ የሚሸከሙ ሰዎች ወደ ሌላ ሰው ሊያስተላልፉ ስለሚችሉ ጥንቃቄ ማድረግ እጅግ አስፈላጊ ነው። ሆስፒታልም ሲደርሱ ሐኪሞች የአከርካሪ ፈሳሽ ሊወስዱ ይችላሉ። ነገር ግን ሕክምናው ውጤቱን አይጠብቅም። በደም ስር የሚሰጡ መድኃኒቶች ይጀመራሉ። አማራጭ ሕክምናው መከላከል ነው። ራስና ቤተሰቡን ለመጠበቅ እነዚህን መሰረታዊ እርምጃዎች ይተግብሩ። አንደኛ፣ ይከተቡ። ሁሉ የተሻለው አስተማማኝ መከላከያ ክትባት ነው። በኢትዮጵያ ውስጥ የሚሰጡ የመደበኛ የክትባት መርሃ ግብሮችን ይከታተሉ። ለህፃናትና ለወጣቶች በተለይ እጅግ አስፈላጊ ነው። የግል ንጽህናውን ይጠብቁ። ባክቴሪያው በምራቅና በአፍንጫ ፈሳሽ ስለሚተላለፍ እጅን በሳሙናና በውሃ መታጠብ ልምድ ማድረግ ይገባዎታል። ሲያስሉ ወይም ሲያስነጥሱ አፍና አፍንጫውን በክርን ወይም በሶፍት መሸፈን ለሌሎች እንዳይተላለፍ ይረዳል። እቃዎችንም አይጋሩ። የግል መጠቀሚያ እቃዎችን፣ ጆጎችን፣ ማንኪያዎችን፣ ሳህኖችን፣ የከንፈር ቅባቶችን አይጋሩ። የኤሌክትሮኒክ ሲጋራዎችን ፈጽሞ ባይጠቀሙ ይመከራል። ከተጠቀሙ ለሌላ ሰው አይስጡ፣ ከሌላ ሰው አይቀበሉ። ከዚህም ባሻገር በቂ እንቅልፍ ያገኙ፣ የተመጣጠነ ምግብ ይመገቡ፣ የአካል ብቃት እንቅስቃሴ ያደርጉ። ይህም ሰውነት የባክቴሪያ የመቋቋም አቅሙ እንዲያሳድግ ይረዳዋል። ይህ ቀላል የሚመስል ጥንቃቄ የብዙዎችን ህይወት ሊታደግ ይችላል። ያስተውሉ፣ ሜኒንጃይተስ ጊዜ አይሰጥም። ምልክቶቹን ከታዩ በቤት ውስጥ መፍትሄ ከመፈለግ ይልቅ በአፋጣኝ ወደ ህክምና ተቋም መሄድ ብቸኛው አማራጭ። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህም መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።